ሄርሜላ አረገዘች። የጠፋችበት ምክንያት ተናገረች። ይኸው ካፏ ስሙ ቤተሰቦቼ። አርግዣለሁ አብርሽ፣ ሰማችሁ አይደለ? አርግዣለሁ። ከማን እንዳረገዘችና ከቤተሰቦች እኔ እኮ ግርም ነው የሚለኝ ከማን እንዳረገዘችና ከአብርሃም ይሁን ከማን ይሁን አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ዛሬ በጣም ቸኩያለሁ በቃ ለማየት ወሬ ሁላ ፈጣጠነ። አብርሃም ደግሞ ተነቅሷል ልጁን አንድ ላይ የምንመለከት ይሆናል። ዛሬ አዳዲስ ነገር ነው ስለ ሄርሜላ ማርገዝ አንድ ላይ የምንመለከት ይሆናል። ወደ ቪዲዮ። ለዛ ነው ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለዛ ነው ብቻዬን የጠፋሁት። ነገሮችን ከማንም ጋር ለመጋፈጥ አልሞከርኩም፣ ብቻዬን ነው የሞከርኩት ብላለችና እኔ በጣም ግርም ነው ያለኝ። ሄርሜላ ዛሬ አዲስ ነገር ነው ይዛልን የመጣችሁ። ደግሞ ቤተሰቦች እዩት፣ አብርሃም ዛሬ እጁን ተነቅሷል። እዩ ከታያችሁ የአንበሳ ምልክትና ዛሬ በጣም ግርም ነው የሚለኝ። እኔ የዛሬው ቪዲዮ ይለያል ነው የምላችሁ። እዩት እስቲ እንቀጥል እስቲ ሄርሜላ ጉዳይ። ዛሬ በጠዋት ማግኘት የመጣሁት ነው ያለው ነገር በግልጽ ሄርሜላ ነገር ሳትደብቅ እያንዳንዱ የተፈጠሩ እሺ ሳትደብቀው እያንዳንዱ ነገር ንገሪኝ ብሏታል። እኛም ጓጉተናል ቤተሰቦቼ። የዛሬው ቪዲዮ ላይክ ካላረጋችሁማ አትዩኝ። እኔ እውነቴን ነው። የዛሬው ቪዲዮ ላይክ አድርጉ በቃ። እሺ ማለት አብርሽ እኔ ነገሩን ቅርብ ስለሆነች ለማጥኝ ብቻዬን ከመፈነዳ ብዬ ነው እንጂ አንተ እንዳታውቀው ፈልጌ ምናምን አይደለም። ግን ደግሞ እንደገና ደግሞ ምን ልበልህ፣ በእኔ ጉዳይ በደንብ ይመለከታል እንዴ? ማንም እኛም ይመለከተናል እኮ። ግን ሄርሜላ ለምንድን ነው የማትናገሪው? ግልጹን ብትናገሪ ደስ ይለናል አይደለ እንዴ ቤተሰቦች? እኔ ቪዲዮውን እስቲ የነሱን ነገር የነገርኩሽ ማለት ነው እንድትናገሪ አይደለም ማለት እንዲቀለኝ ነው አይደል? ያ ሁሉ ነገር ስትይኝ እንደዚህ እንድትነግሪው ማለት ነው። አይ ልጅ ሊደበቅ የሚችል ነገር አይደለም ማለት ደብቅ ይተታች አንቺ ለምትጎጃ ቃል እኔ ደግሞ አንቺ ሄርሜላን ማንም አላገታትም ቤተሰቦች። ራሷ ተደብቃ ነው ይህን ፈተና መጋፈጥ ስላልፈለገች ራሷ ተደበቀችና ስላረገዘች ነው የጠፋችው። ከማን እንደሆነ ግን አላወቅንም እስካሁን። በአብርሃም ጉዳይ ኮሽ አብርሃም በሱ በኩል ያለው ነገር ምን ያክል ከጎንሽ መሆን እንደሚፈልግ እየነገርሽ አይደል? እሺ አብርሃም ግን ችግር የለውም ነው አብሽልክ በጣም በብዙ ነገር ከጎኔ እንደሆነ ካቃለው እኛም እናውቃለን። እሺ ንገሪኝ። ደግሞ ነገር ሲሰማ አንተ ማለት ስለማትፈልግ ነው የደበቅኩ ገባ። እሺ አሁን ይኸው ቤተሰቦች እንስማ እስቲ። እሺ ያው ጊዜ ጠፋሁበት፣ ያው ጊዜ ስልክ ደውልልኝ ሳላነሳቸው ከኔ ሲጋራ ነሳውበትና ነገሮችን የደበቁበት ራሴ ቤት አለኝ እና ልትቀኝም እንድትሸሸኝም አልፈልግም። አብረን ይሄን ነገር በቃ አብረን ነገሮችን አብረን እናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቅሃል ወይም ደግሞ ያስጨንቀኝ ነገር ታስብ ከሆነ አብሽ አርግዣለሁ። ለዛ እሺ ቤተሰቦች ሄርሜላ አርግዣለሁ ብላለች። ቅድምም የሰማችሁት ነው። እንስማ እስቲ አንድ ላይ አሁን ምን እንደሚፈጠር። ዋናው ቪዲዮ ዋናው ሀሳባችን ዋናው የምንሰማበት ደስ የሚለን ፓርት እዚህ ጋር ነው። እንስማ። እዛው ነው ሰዓት የጠፋሁት። ለዛ ብቻ ነገሮችን ለማጋፈጥ የሞከርኩት ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተ መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን በስተመጨረሻም ቤተሰቦች ዳኒም ኤፍሬምም ሩታም ማንም ሄርሜላ እንዳላገታት አውቀናል እና ቤተሰቦች ራሷ ያገተችው የሚለው ፍሬው ትክክል ነው። ማንም አላገታትም። ትክክል ነው። ፍሬውም ትክክል ነው። ሁሉም ትክክል ናችሁ። እናንተም የእናንተን ሀሳብ እስቲ ኮሜንት ላይ ጻፉልኝ። ሄርሜላ የዛሬው ቪዲዮ ይለያል። ነገርም አላውቅም። አርግዣለሁ አብሻ የምሬን ነው። ከማን ነው የምሬን ነው እያለች እኮ ነው ቤተሰቦች። እንዴ በጣም እኮ ነው የሚገርመው። የምሬን ነው እያለች ነው። አብሽ በእናትህ እንዳሽሽ እንደዚህ አይደል? ዝቀኛ አልፈልግም። ግን ደግሞ ያንተ ፍላጎት ይሆናል አላውቅም። ቤተሰቦች ከነገር ይቀበሉት ነው አይቀበሉትም አላውቅም። ማውራት ነው ታላላችሁ ስላለ አላውቅም። ግን ደግሞ በእናትህ አትራቀኝ ተሸሽኝ ቢያንስ ማንም አይሸሽም። ሄርሜላ ግን ሀሳቡሽን በግልጽ ተናገሪ። ይኸውላችሁ ቤተሰቦች እኔ በጣም ግርም ነው ያለኝ። ሄርሜላ አርግዛለች። መቼ ነው ነገር ያወቅሽው? በቃ ስልክ ማንሳት ያቆምኩ ቀን ጀምሮ ነው ይሄን ነገር ያወቅሁት። ከዛ በኋላ ከራሴ ጋር ለመሆን እየሞከርኩ ነበር። ይሄን ከመቼ ጀምሮ ነው እንደዚህ ማድረግ የጀመርሽው? ከሳምንት በፊት ለምን ጠፋሽ ምናምን ሲላት ብቻዬን ለመጋፈጥ ሞክሬ ነው ማንም አይረዳኝ ብላለች። እና ሄርሜላ በጣም ነው የሚገርመው። ቤተሰቦች ከማን ሊሆን ይችላል ብላችሁ ታስባላችሁ? እስቲ ይሄንን ሀሳባችሁን ኮሜንት ላይ ጻፉልኝ። የቤተሰቦችን ነገርም እንዴት አድርጌ ነገሮችን ማስተካከል እንዳለብኝና አንተ እንዴት ነው የራሴ ማድረግ ከዚህ በላይ እንዴት አድርጌ የራሴ እንደማድረግ ግራ ስለገባኝ ነው። እንዴ ይሄ ነገር ከሌላ ሰው እንደ ቤተሰቦች አንተን የኔ ማድረግ ስለማፈልግ ነው እንዴ? ምንድነው እየተፈጠረ ያለው ነገር? ምንም አልገባኝም። እስቲ በጣም እየተጨነቅኩኝ ነበር።
ይሄ ጉዳይ አንቺ ብቻ ነው ማለት ነው። እኔ ለምን ወዳችኝ ማብሻ አንተ ሽኝ አልፈልግም። በቃ አንተ ፍቅረኛ አልፈልግም። እኔ አንድ ቀን ስልክ ታንታለኝ ስትቀር ምን አይነት እንደሚሰማኝ አውቃለሁ ራሴ ገባ። ይሄን ነገር ደግሞ ሆነ ጉድ እኮ ነው እየሰማን ያለ ነው። እሺ አርግዣለሁ ብላ ጠፍታ አሁን ደግሞ ምንድነው ሁሉም ነው ዝም ያለው ያፈረው። አብርሃምም ወሬን ያቃተውና እስቲ ከማን እንደሆነ እንስማ። ትፈልገዋለህ ወይስ አትፈልገው? ምን አይነት ሁኔታ ውስጥ እንዳለህ ምን ያህል አቅም ገባ እኮ ይሄን እንደዚህ አይነት ነገሮች እኮ ሲፈጠሩ ብቻ ከለም ማለት የተፈጠረው። ስለዚህ እንደዚህ አይነት ነገሮችን ከኔ ጋር ነው ባው ታይም ወዲያው ማለት ማሳወቅ ነበረብሽ። ገባሽ? እሺ ሰማችሁ ደግሞ የአብርሃምን ምላሽ። አብርሃም እንዴት አይነት አስተሳሰብ ቢኖረው ነው እንደዚህ ብለሹ ጥለሹ ሳምንት ጠፍተሽ ዛሬ መተሽ እንትን የምትይው? እንዴት ሄርሜላ እንዴ! አሁን ነገሮችን ብቻሽን ለመጋፈጥ መሞከርሽ ሁላ ትክክል አይደለሽም። አብርሃም ምንድነው እያደረገ ያለው ገብቶሻል? አብርሃም ምን እያደረገ እንደሆነ አላወቅሽም። እንደ ሩታ ይተወኛል ብለሽ አስበሽ ከሆነ አይተውሽም። እንዴ ምን ሆነሽ ነው? ሁሉ ቀን መጥፋት እኔንም ተውስን ሰው ጋር ማጣላት ሁሉ ነገር መስፈጠሩ ማለት ተገቢ ነበር። እንዴት እንደያፈለኩት እንደነበረ በእርግጠኝነት ሰላም ከነበርሽ አይተሽዋል፣ አውቀሽዋል ብዬ አስባለሁ። ይሄ አው ግን አንተ ከተፈጠረካቸው ነገሮች በላይ እኔ የተፈጠረው ነገር ነው ግራ ያጋባኝ። ሴት ልጅ ነኝ። ከዚህ በፊት እንደዚህ ነገር ገጥሞኝ አያውቅም። አብርሃም ገባን ያለበት ሞመንቶች አሉ። እንዴት ብዬ ነው ልረጋጋ የምችለው? አብርሃም እርግዝና እኮ እንዴ እኮ ይሄን ነገር ብቻሽ መጋፈጣችም አብርሃም ከዚህ በፊት ስላጋጠመው ወንድ ልጅ ስለሆነ ምንም አያውቅም ብለሽ ነው አንቺ እንደዚህ እያሰብሽ ያለሽው። ግን አይደለም። ይሄንን ብዙ ነገር እንዴ አብርሃም ወንድሙን እስከ መክሰስ ከወንድሙ ጋር እስከ መጣላት ብዙ ነገር እስከ ማለት እስከ በጣም ብዙ ነገር እኛ ለፍልፈን ብዙ ነገር አውርተንባችኋልና ስንት ነገር ተደርጎ ይህን ነገር በማድረግሽ ሄርሜላ በጣም 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 ነው የተናደረ። ለምን ከኦዲየንስ ጋርም እኩል ከኦዲየንስ ጋር ነገሮችን መጋፈጥ አለብሽ እንጂ ለብቻሽ መጋፈጥ የለብሽም። በቃ ቀላል አይደለም አይደል እንዴ? እንዴት ብዬ ነው አብርሃም አርግዣለሁ ምልክ አብረን የሆነ አይደለም ብዙ ነገር እያሰበ ስለነበረ ነው። አብርሃም ቃላት ነው ያጠረውና ቤተሰቦቼ በጣም የሚገርም ነገር ነው ዛሬ የተፈጠረው። እንስማ እስቲ። ከዛ ነገሮች በጣም እየተባባሉ መቻል ያለብን አይደል እንዴ? አንቺ እኮ ጠፍተሽ ብዙ ነገር እየተፈጠረ ነው። እንግዲህ ወንድሜን ከማሳሰብ ይችላል ከሩታ ጋር የማይሆን ተጣላዎች ገብቻለሁ ከወንድሞቹ እንደዛው። እውነቱን ነው አብርሃም ምን እያልኳችሁ ነበር? ከወንድሞቹ ጋር ሰጣ ገባ ገብቶ ፖሊስ ጣቢያ ዳኒን፣ ሜሪን፣ ሩታን አበጣብጦ ስንት ነገር ተደርጎ ዛሬ ቤተሰቦቼ ሄርሜላ ራሴን ያገትኩት ስትለው ምንድነው የሚሰማው? ብዙ ነገር ተፈጥሯል እኮ ሄርሜላ ልሽ ድረስ የደረስኩት አንቺ ላይ ተማመንና ነገ ከነገ ጋር እንኖራለን ወይንም ተስፋ አለን ብዬ ስለማስብ አይደል? አሁን ግን ምናልባት ይሄ ዲዝ ወርዲን ትሬንድ ትችላለህ አላውቅም። ያንተን መልስ ለዛ ነው ግራ እየገባኝ የነበረው። እንዴት ነው ሂጂና ከብቻሽን ሁኚ ልጅሽንም አልፈልገው የሚልሽ? እስቲ ኦዲየንስ እናንተ አይታችሁ እስቲ ፍረዱ። ትክክል ናት ብላችሁ ታስባላችሁ ሄርሜላ? እስቲ ትክክል ናት የምትሉ አንድ ቁጥር ጻፉልኝ። ትክክል አይደለችም የምትሉ ደግሞ 2 ቁጥር ጻፉልኝ። ከምንም በላይ ደግሞ የሆነ ነገር ወይ እንትን የሆነ ነገር ፎቶ ማየት ስለማልፈልግ ነው ራሴ የሚያረኩት። ከዛ በኋላ ደግሞ ተመልሼም ደግሞ ይሄን ነገር ሊመጣ የፈለኩት በጣም በነገሮች አንተ እየተጨነቅክ መሆንን ስላወቅኩ ነው ገባ እንጂ አሁን እንዴ ቆይ እሱ አንቺ አላየሽውም ማለት ነው? አብርሃም የሚለቀውን ቪዲዮ እነ ዳኒ ጋር እነ ሩታ ጋር የሚለቀቀውን ቪዲዮ አላየሽውም ማለት ነው? ፖሊስ እስከ መጋደል እስከ መጠላላት እስከ ወንድሞቹ ጓደኞቹ እንዴ ስንት ነገር እስከ መበጥበጥ ድረስ ተደርሶ ስንት ነገር እስከ መበላሸት ተደርሶ አሁን ደግሞ እንደዚህ አላየሁትም ምን ይቅርታ ምናምን ማለት ምን ማለት ነው? ይህን ኦዲየንስ ማወቅ አለበት። ተረጋግቼ አሁንም አይነት ውሳኔ አረገሽ ብቻ ነው የጠፋሽው? ሌላ ነገር ምን የሚለው እውነት ማርያም ነው የሚለው አረገሽ ብቻ ነው የጠፋሽው? እና እኮ ይሄ ደስ የሚል ነገር ሄርሜላ አርግዛለች በስተመጨረሻም እውነት ነው ተብሏል። ወይኔ ቤተሰቦቼ እኔ አላመንኩም። የምር ሌላ ነገር ኖሮን አይደለም። ምክንያቱም አንቺ ላይ የሚፈጥሩት ነገር አንቺ ያላቸው አመለካከት ጥሩ ስላልነበረ ነው እነሱ እንደዚህ ድረስ የቻለው ፖሊስ ጣቢያ ድረስ ለማስከሰስ ፖሊስ ጣቢያ ድረስ ስንት ነገር ተባብለን ስንት ነገር ተፈላልጠናል። አንቺ ስለተማመነብሽና የወደፊት ህይወቱ ካንቺ ጋር ማድረግ ስለፈለገ ነው ቀለበት ያሰረው እንጂ ባይተማመነብሽ ገዛ አንቺ እሱ ላይ መተማመን። አብርሃም አለቀሰ። የምሩን ነው ሄርሜላ አርግዛለች። ግራ እንደው ስንት ማለት ምን እየተሰማኝ ነው? ስለዚህ እንደማለት ነበር ስለነገር ጥፋተኛ ነኝ ነው ይሄን በመንገር ምን ጥፋት አላጠፋሽም እኮ። እሺ ቤተሰቦች አብርሃም ራሱ አስረግዞ ሄርሜላን አሁን
ሄርሜላ እያለቀሰች ነው። እኔ ጥፋተኛ ነኝ በማርገዜ ወይ ምናምን እያለችው ነው። አብርሃም ግን እሱን አይደለም እያሰበ ያለው። አብርሃም ስንት ልጅ ወለደ። እኔ ቆይ ሩታ ማርገዛለች፣ ሄርሜላ ማርገዛለች። እሺ ነገሩ ቀለጠ። ቤተሰቦች እንስማ። ብዙ ታይም ባይሆን ጥሩ ነበር። ኮን ባይሆን ማርገጫ ነው። ምንድነው ምላሽ? ካብሽ ንገረኝ። ወሬን ያቃተው ሁላ ምላሹማ ልጁን አልፈልገውም ነው የሚመስላቸው የሩታ የአንቺ ጠላቶች ግን አይደለም። አብርሃም ምላሹን አልሰማንም እና እንስማ እስቲ። አሁን ሄርሜላ የሚጠሏት አብርሃም ልጁን አልፈልገውም ብሎ ጥሏት እንዲሄድ ይፈልጋሉና እኛ ደግሞ ይሄንን አንፈልግም። የአብርሃም ምላሽ እንስማ። ቻይር ትንሽ ተራርቄ ማሰብ ያለብኝ ነገርና አብርሃም ግራ ነው የገባው። እንዴት ግራ ይገባው? ቤተሰቦች እንዴት ግራ ይገባው? አብርሃም እንዴት ግራ ይገባውን ብላችሁ ታስባላችሁ እንዴ? በዚህ አይነት እኮ ሄርሜላ ማርገዟ ቤተሰቦች ለኛም ለሁሉም ነው ፈተና የሆነብን። እንስማ እስቲ። እንዴ አምሮሽ ቆይ እንዴ ልንገር ከዛ ደግና አሁን ማውቀው አይቀርም ግን እንደዚህ እኔ በጣም ነው ደስ ያለኝ እግዚአብሔር። ሄርሜላ እንግዲህ ተከዳች ቤተሰቦች። ሄርሜላ በስተመጨረሻም ተከድታለች። አብርሃም ስንት ላይፍ አሳልፈው ከሩታ ጋር እንደዛው ሩታ እንደከዳት ሄርሜላም ተከድታለችና ደግሞ ሌላ ሰው መጥቶ ሊከዳ ሊሆን ይችላል። ቤተሰቦች የሄርሜላን ሐሳብ እንደዚሁ ሰምተናል። እንግዲህ ደግሞ ሌላ ደግሞ ከሄርሜላ ሌላ ደግሞ ይመጣና ጠቅጠቅ አድርጎ አብርሃም አስረገዘው በኋላ ደግሞ ሌላ ይከዳል። ድጋሚ እንደዛ እያለ ላይፍ ይቀጥላል። የአብርሃም ህይወት እንደዚህ ነው። ደግሞ እጁ መነቀሱ ገርሞኛል። እኔ የራሱ ላይፍ ነው የራሱ ጉዳይ። ግን ሄርሜላ ለምታሳዝን ሲና ቤተሰቦች የእናንተን ሐሳብ እስቲ ኮሜንት ላይ ጻፉልኝ። እኔ አብርሃምንም ባላት እግዚአብሔር ምስክሬን በጣም ነው ደስ ያለኝ። ምክንያቱም አብርሃም ከዚህ በኋላ የሚነካብህ ሰው ማንንም የለም። ገብቶሻል? የልጁ እናት ምናልባት ባልፈለገበት ታይምና ባልጠበቀው ጊዜ ስለሆነ እንጂ ሌላ ኖርማል በቅጠኛ ነው። የምር እኔም የሚመስለኝ እሱ ነው። አብርሃም ስለደነገጠና ባላሰበው ሰዓት ስለተነገረው ነው። ስታውቂው ምን ያክል ነበር የደነገጥሽ? ማለት የጠበቅሽው ነገር አይደለም። ለዛ ነው እሱ ይሄን አይነት ስሜት የተሰማው። ልጅ ስለሆነ ልጅ ነው። እግዚአብሔር ስጦታ ነው። ይሄ ደግሞ የሚደበቅ ልጅ የፈጣሪ ስጦታ ነውና ቤተሰቦቼ ላይቭ ላይ ጠብቁኝ። ቀጥታ ወደ ላይቭ። ወዳችኋለሁ፣ ከብራችኋለሁ። ቻው